ሶበ ሰይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ ሶበ ሰይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ አልቦሙ ድምፅ አልቦ ማሰረ ለመክያዳት ይቀልል ርጸቶሙ ነፋሳት ውስተ አገሩ ለእግዚአብሔር ኢትዮጵያ ይበልህ አልቦሙ ድምፅ አልቦ ማሰረ ለመክያዳት ይቀልል ርጾቶሙ ነፋሳት ውስተ አገሩ ለእግዚአብሔር ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአማኑኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሙሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል።
ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይህንን እጠብቃለሁ። እኔም እንዲህ እያደረግኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ከኔና ከእናንተ ጋር ይሁን። እግዚአብሔር ቤተሰቦች እናታችን የአምላክ ወዳጅ ፍጹም በወደደና ባከበረን እስከ ሞት ድረስ በታመነልን በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምንቆያችሁ እንደመስከሳ ደቂቃ ደረሳችሁ አደረሰን አሜን። አትለይምና እናታችን ቅድስት ድንግል አምላክ ስሙ የተመሰገነ ከፍ ያለ ይሁንልን አሜን። መምህራችን ብርሃነ ሥላሴ ቃላት ያሰማልን የአገልግሎት ዘመንን ያርዝምልን። በእውነት በጣም ተጠቅመናል። የምትሰጠን አገልግሎት እንግዲህ ያው ከማመስገን ሌላ ምንም የምናደርገው ነገር የለምና እናመሰግናለን። የተባረከ ከዚህም በላይ የምታገለግልበትን እድሜ ጤና ዘመንን ያርዝምልን አሜን። እኔ ወለተ ሐና እባላለሁኝ። የምኖረው ያው በአረብ ሀገር ነው። ብዙ ምስክርነትን እየሰማሁ ነው። እህቶቻችን የሚያቀርቡትን ከዚህም ቀደም ምስክርነት ሰጥቻለሁኝ። የቅዱስ ሚካኤልን ቀርቦልኛል። ግን ሁለቴም ደግሞ የኪዳነ ምሕረትና የእመቤታችንን ምስክርነት ሰጥቼ ነበር፣ ግን አልቀረበም። እሱ ምናልባት እግዚአብሔር አልፈቀደም ወይ የእመቤታችን አልፈቀደችም ሊሆን ይችላል፣ ወይም እኔም በደንብ አስተካክሌ ስላላደረኩት ይሆናል መምህራችን ያላቀረብከው። ግን አሁን ደግሞ ያው ቃል ስለገባሁኝ ለመሰክር ያው ምስክርነት ልስጥ። የእመቤታችን የቅድስት ድንግል ማርያም ያደረገችልኝ ያው እኔ ሁሌ የሆነ ነገር ሲጨንቀኝ ብቻ እመቤታችን ብቻ ሳይሆን ሁሉንም ነው የምጠራው። መድኃኒዓለም፣ ሚካኤል፣ ገብርኤል ምንም እንትን አይቀረኝም። ሁሉንም ነው ይሆናል አይደል? ይሄን አንዳንድ ጊዜ ጭንቀት እንድትላቀቁ ብዙ ነገር እንትን የምትሉት እና እኔ ይሄ ነው ብዬ የማለው አይደለም። ሁሉም ቅዱሳን ለእኔ ብዙ ነገር አድርገውልኛል። ግን በተለይ ደግሞ እመቤታችን ነው ብዙ ጊዜ የተማጸንኳት። መድኃኒዓለም ብዙ ነገር ያደርግልኛል። ጀሩ መድኃኒዓለም በብዙ ነገር ጠብቆኛል። እኔ ራሱ ስሳሳት የሆነ ወደ ኃጢአት ምናምን ተሰል መድኃኒዓለም ተማጽኔ ነው የምመለሰውና የእመቤታችን የቅድስት ድንግል ማርያም ያደረገችልኝ ደግሞ ያው በስደት ስንኖር ብዙ ጊዜ ከሰዎቹ ጋር እንጣላለን። የሆነን ከአሰሪዎቹ ጋር በተለይ ሆኖ ደግሞ አሰሪዎቹ እንዳሉ ሆኖ ሰራተኛ አብረናቸው የምንሰራቸው እንትን ጋር ብዙ አንስማማም ጸባያችንና እና ከአብራኝ የምሰራው ኢትዮጵያ ነበር በፊት የምሰራው እንኳን ከሌላ ሀገር ዜጋ ነበር። አሁን ግን 2 ዓመት ሙሉ ከአዳማ ልጅ ነበረችና ከሷ ጋር ነበር የምሰራው እና ያው እኔ የገጠር ልጅ ነኝ፣ እሷ ደግሞ የከተማ ልጅ ነኝ። ብዙ ጊዜ ያው አንስማማምና እንደ ፈጣሪ ሁሉ ምንድነው ማድረገው ምናምን እያልኩኝ በቃ ሁሌ አስባለሁ ከሰዎቹ እንኳን ትጣላለ። እሷ ደግሞ ስትሄድ ደግሞ ሌላ ሰራተኛ እንዲመጣ ምናምን ብዬ ብዙ ጊዜ በቃ የሆነ ጭንቀት አለ አይደለ? ብዙ ያው ሰራተኛ ነኝ እስከመጣ በኋላ ደግሞ ስለሚቀያየርም ያ ነገር ይሰለቻል። ሰራተኛ እስከሚመጣ ድረስ ወይም እስከሚለምድ ድረስ ብዙ ነገር አለ፣ ይከብዳል። የቤተሰብ ቤት ስለሆነ ሰራተኛም እንድትሄድም አልፈለጉም። አብራኝ የምትሰራው ጓደኛዬ እንድትሰራ ፈለኩኝ። ግን ደግሞ ብፈልግም ደግሞ ጸባዩ ትንሽ ያው እኔም ሊሆንብኝ ይችላል። ያው ጸባያችን ሁላችንም የራሳችን ልክ ልንሆን እንችላለን። ግን ደግሞ ትንሽ ያው ወጣ ያለ ባህሪ ነው ያላትና ከሰዎችም ጋር ተስማምም ከኔም ጋር ደግሞ እንትን ስንል በቃ ምን ማድረግ ግራ ሲገባኝ ለእመቤታችን ነገርኳት። እመቤቴ እባክሽን ከሰዎቹም ጋር አስማምታሽ እኔንም ከሷ ጋር በቃ ልክ እንደ ጸቧ ተቀብዬ አብሬችን 2 ዓመት እንደምንም እንድጨርስ እርጂ ብዬ ተማጽኜ እግዚአብሔር ይመስገን ይኸው አሁን 2 ዓመት ሞልቶናል አብረን ሰርተን። ይኸው አንዳንዴም ያው ብንቆራረፍም ብንጣላም ግን እግዚአብሔር ይመስገን ሁሌ እሷን እየተማጸንኩኝ ከሰዎቹም ጋር ተስማምታ ከኔም ጋር ይኸው አብረን 2 ዓመት እሷም ኮንትራቷን ልጨርስ 2 ወር ነው የቀራት፣ እኔም ጨርሻለሁኝ። አሁን ወደ ሀገሬ ልገባ ነው። ትንሽ ጊዜ ነው የቀረኝ እና በሰላም ወደ ሀገርሽ ግቢ ብሎ በጸሎታችሁ አስቡኝ። ወንድሞቼ መምህራችን ወለተ ሐና እያላችሁ በጸሎታችሁ አስቡኝ እና እናቴ ያደረገችልኝ ይሄ ነው። ልል ብላችሁ አመስግኑልኝ። ብዙ ነገር ያው ተደርጓል፣ ግን ሪከርድ እንዳይበዛ መድኃኒዓለምን ሁሌም ስማጸን ከብዙ ነገር ያወጣኛል። ዘጋ ከነሱ ጋር ስንጣላ ሁሌ ሳለቅስ ወደሱ ነው ሳለቅስ እና ሁሌ አንዳንዴ በቃ ስንጨንቀን አልቀሳን እንደነሱ ስንል በቃ ቅልል ይለናል። እግዚአብሔር ይመስገን በስደት ሀገር እነሱም እንትን ባንል ኖሮ እንደዛ አንሆንም እና መምህራችን ደግሞ በየቀኑ የምታደርግልን የአገልግሎት በጣም እናመሰግናለን። በዚህ ላይ ግን አንድ ነገር የምጠይቀው ነገር አለ። ይቅርታ አድርግልኝና መምህራችን ያው ሁሌ እኔ ያው ጊዜ ብዙም ያው እንትን ስለማለን የሆነ ስራዬ ብዬ አላዳምጠውም ማለት ስራዬ ብዬ አላዳምጠው ሳልፈልገው ቀርቼ ሳይሆን ጊዜ እንዲበቃይ ብዬ ወይ ስራ እየሰራው ነው ማዳምጠው ወይም ደግሞ የግል ጸሎት እያደረኩ ነው ማዳምጠውና ይሄ ችግር አለው ወይስ 2 ቦታ ይሆናል አይደል? እዚህ ጋርም የግል ጸሎት እያደረኩኝ ግን ደግሞ ያንተንም እንትን እያዳመኩኝ
ችግር ያለው ይሆን ያላቀም ብቻ ግን እስከዛሬ እንደዚህ ነው የተጠቀምኩት። ግን ምናልባት ችግር ካለው ብትመክረኝና ብትገጽ ደስ ይለኛል መምህራችን። ይሄ ነው። በተረፈ ሰላማችሁ ይብዛልኝ። ሀገሬም ገብቼ ደግሞ ለስጋው ደግሞ እንድበቃ በጸሎታችሁ አስቡኝ። በሰዎችንም እኔንም እንዳበቃ እሱ እግዚአብሔር ይርዳንና ለንስሐ እንዲያዘጋጀን ልባችንን የኔንም ሆነ የሰዎችን በጸሎታችሁ አስቡ። ለታና እያላችሁ ሰላም ለእናንተ ይሁን። መልካም ሰላም ቆዩልኝ። መምህራችን በጣም እናመሰግናለን። እድሜ ጸጋይ ያቆይልን፣ ቃላት ያሰማልን፣ የእድሜ የአገልግሎት ዘመን ያዝምን፣ ልጆችን ይባርክልን ከነ ሙሉ ቤተሰብ። አመሰግናለሁ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። በእውነት እህታችን እንግዲህ የተለየ ስጦታ ነው ያላት። በእውነት ብዙዎቻችሁም ልክ እንደምታቀርቡት በየዕለቱ እግዚአብሔር ያደረገላችሁን ነገር በእውነት እየሰማው ነውና ቀጥሉ፣ በርቱ፣ አይዞን እስከ መጨረሻው የጸና እሱ ምስጉን ነው ይላልና እስከ መጨረሻው መጽናት ያስፈልገናል። በእውነት እህታችን ግን እንግዲህ እንዳያችኋት ጸሎት ቦታዋ ላይ ብርሃነ ስላሴን እያለች ለኔም ትጸልይልኛለች እና በጣም ነው ልቤን የነካችው በእውነትና እህታችንም እናንተ ደግሞ ሁላችሁም እዛም ያላችሁት በጸሎት አስቧታው። ብዙ ጊዜ ፈተናለሁ። ይህን ማህበር እንዲሰፋልን ጸሎቴ ነው። እንዲያው ከሸሩ በላይ ግን በጣም ለማህበሩ እየረሳችሁ ያ ስንት ነገር እንዳልተደረገላችሁ ዛሬ ደግሞ እንግዲህ ለምን እንደሆነ ረስታችሁታልና በእውነት ከእንባ ጋር ይህንን ማህበር እንዲሰፋልን ብዙ ነፍሳት እንዲድን የደከምኩትን ያክል የምትደክሙ ሰዎች ጥቂት ብቻ ነው ያገኘሁትና እባካችሁን ከጸሎት ጋር ሼር እያረጋችሁ ከጸሎት ጋር ላይክ እያረጋችሁ አገልግሎቱን እናስፋው። በጸሎታችሁ ብርሃነ ስላሴ እያላችሁ አስቡን። እናመሰግናለን። ሼር በማድረግ ላይክ በማድረግ የአምላክን ቃል ለታመሙት ለተጨነቁት ነፍሳት ሁሉ ይጽናኑበት፣ ከደዌያቸው ይፈወሱበት ዘንድ ሼር ታረጉ ዘንድ በቅዱስ አማኑኤል ስም ሁላችሁንም አጥብቄ ለምናችኋለሁ። ከዚህ በመቀጠል ተአምረ ኢየሱስን አነብላችኋለሁ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ነው ደቀ መዝሙርቱ ጉባኤ አንድነታቸው ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮች ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ሆይ ከተወራረደው ስጋ እንመገባለን። ከጎንህ ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትህን ለማየት እንመኛለን። አቤቱ በሱራፌ የምስጋና ጽዋ ልመናችን መላ ማህያዊ በሚሆን የተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋህን በልተን እንጠግባለን፣ ደምህን ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም ያልተወለደም የሚል አይሁድ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኖር። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ልዑል እግዚአብሔርን ረዳት በማድረግ ለማንበብ እንጀምራለን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና እግዚአብሔር አምላክም ከአራቱ ባህሪያት በአርአያውና በአምሳሉ አዳምን የፈጠረው የሕይወት እስትንፋስንም እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። በዚያን እግዚአብሔር ከኤዶን በስተ ምስራቅ የተክል
ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳትን የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውንም እስከ ዛሬ ድረስ እሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና አንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠራትና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብር ያየው ነበር። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ሆነ። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው። በማዕረጉ የተዋረደ ዲያብሎስ በቅንዓት መንፈስ በሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና እግዚአብሔር አምላክ አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋንም አትብላ፣ ከሷ በበላህ ቀን ትሞታለህ። አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እንደነዚህ እጽዋቶች ለምልመህ አበበህ በገነት ትኖር ዘንድ ትእዛዜን ጠብቅ፣ እወቅ፣ ተጠንቀቅ። እኔ ባሪያዬና በምሳሌ ፈጥሬሃለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክነ። በአራቱ ማዕዘን ተክለ ገነት አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ደግሞ ከመውደቅህ በፊት ክፉና በጎን ለይተህ ወቅ። አሁንም ራስህን ከእኔ ከፈጣሪ ጋር በማስተካከል አትሞክር። ይህን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግስቴን ወይም መለኮታዊ ክብሬን አትሻ። ማንም ሊያገኘው የማይችለውን ጌትነቴን አትመኝ። አዳም ሆይ አስተውል። ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግስትና ጸጋ ክብር በተመለከተ ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረ። በዚያን ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ በማሳት ትሸከመው ዘንድ ጠየቃትና እባብም እንደወደድ ካለችው ሰይጣኑን በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቧ አንደበት ሔዋንን ጠራና እግዚአብሔር አንቺንና ባልሽ አዳምን ምንድነው ያዘዛችሁ ሲል ደግሞ ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፍ ፍሬ እንዳትበላ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞኛል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከእሷ በበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም። ስለዚህም አትብሉ አላቸው። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽና ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ። ከዚያም በኋላ ክብርሽ ከፍ ይልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣንን ምክሩን በሰማች ጊዜ ዛፏ ለመብላት መልካም እንደሆነች ተመለከተቻት። ከፍሬዋም ቆርጣ ወሰደችና በላች፣ ጣፋጭ ምግብ ሆነችላት። ከዚያም ለባሏ ለአዳም ወስዳ አበላችው። እርሱም እንዲህ በላ። የእግዚአብሔርን ትእዛዝ በተላለፉ ጊዜ የለበሱትን የብርሃን ልብስ ተገፈፈ። ዓይናቸውም ተከፈተና ራቁታቸው መሆናቸውን አውቀው አፈሩ። የበለሱንም ደግሞ ቅጠል አፈሩ። የበለሱንም ቅጠል ሰፍተው በሽርጥ አገለደሙ።
እግዚአብሔር በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብር የተዋረደውን ምስኪኑ አዳምን በገነት ውስጥ ድምፅህን ሰምቻለሁና ራቁቴንም ስለሆንኩ አፍሬ እንዳታየኝ ብዬ በዛፎች መካከል ተሸሽጌያለሁ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህና? ምናልባት ከዚች አትብላ ካልኩ የዛፍ ፍሬ ትእዛዜን ተላልፈ በላ ይሆን? አሁንም ሰይጣን ተስፋ እንደሰጠ አምላክ ሆንክን? እነሆም አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከእኔ ጋር ትኖር ዘንድ የሰጠኸኝ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንደበላ ሰጠችኝና በላሁ አለው። እግዚአብሔርም ሔዋንን ስለምን ትእዛዜን አፈረሽ አላት። እሷም ጌታዬ ሆይ እባብ አሳሳተችኝና በላሁ አለችው። እግዚአብሔር አምላክም እባብን ይህን የተንኮል ሥራ ሰርተሻልና ከእንስሳትና ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ፣ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘሯ መካከል ብርቱ ጠላትነት ይሁን። ልጆቻቸውም ራስ ራስሽን ደሞ ይቀጠቅጡሻል፣ አንቺም እየጠበቅሽ ሸኮናቸውን ትነክሻለሽ አላት። ከዚያን እግዚአብሔር ሔዋንን ከአዳም በላይ ለመሆን እንደፈለግሽ ሁሉ እንዲሁ ከሱ በታች ሁኚ፣ እሱም ይግዛሽ፣ በጭንቅ በመከራ ውለጂ፣ ከወለድሽ በኋላ ፍቃድሽ ወደ ባልሽ ይመለሳላት። እንዲህም እግዚአብሔር አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩ ዛፍ በልተሃልና ስለዚህ በአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜከላም ታብቅልብህ። አንተ መሬት ነህና ወደ መሬትና እስክትመለስ ድረስ ወጥተህ ወርደህ ላብህን እንጠብጥበህ ወዝህን አፍሰ እስከ ሕይወት ፍጻሜ ድረስ እንጀራህን ትበላለህ አለው። እግዚአብሔርም አዳም የተገኘባትን መሬት እያረሰ ይኖር ዘንድ አዳምና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም የሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነት በር የምትገለባበት የእሳት ሰይፍ አስይዞ በኪሩብ መልአከ አስጠበቃት። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ሁለተኛ ተአምር አባታችን አዳም ችግርና መከራ ሐዘንና ትካዜ በሌለባት በዚያች በገነት የለመለመች ዛፎች መካከል በነበረበት ጊዜ ሥላሴ በአንድነታቸው በሦስትነታቸው ይገለጹለት ነበረ። በኋላ ግን አዳምና ሔዋንም ከገነት ወጥተው ደብረ ቅዱስ ወደ ተባለ ቦታ ተሰደዱ። ይሄም ደብረ መዛግብት ይባላል። ከዚያም ወደሷ ለመድረስ በማይችሉበት ገንዘብ የገነት ጤና መዓዛ እያሸተቱ ተቀመጡ። አስቀድመን እንደተናገርነው እግዚአብሔር ገነትን በእሳት ቅርጽ ከጠባቂ መላእክት አቆሙባታልና ወደ ገነትም ለመቅረብ ባልተቻላቸውም ጊዜ መራራ ለቅሶን አለቀሱ። ከገነትም ከወጡ በኋላ ከ3 ዓመት በጽኑ ለቅሶና ሐዘን ኖሩ። ከዚህ በኋላ አዳም ሚስቱን ሔዋንን አወቃትና ቃየልንና እህቱንም ወለደች። ዳግመኛም አቤልንና እህቱንም ወለደች። ቃየልም በወንድሙ በአቤል ላይ የቀና ነበረ፣ ከሱ ጋር የተወለደችውን መንትያ ሴት ያገባ ዘንድ ወዷልና። አዳም ግን የቃየልን መንትያ ለአቤል የአቤልን መንትያ ለቃየል አጋባቸው። እሱ አዳም ዕለት ጽንሰ ዕለት ልደት ያገኛቸውን እህትና ወንድም ሊያጋባቸው አልፈለገም ነበርና። እንግዲህ የቃየል ጸቡ ከወንድሙ ጋር ምክንያቱ ይህ ነበረ። ዳግመኛም ቃየል ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤልም በበኩሉ ከበጎቹ በኩራት የሰቡትን አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም፣ መሥዋዕቱንም አልተቀበለውም። በዚያ የተነሳ ቃየል በወንድሙ ላይ ቅናት አደረበትና አቤልን ገደለው።
በዚያም ጊዜ እግዚአብሔር በደመና ሆኖ ቃየል ቃየል ወንድምህ አቤል ወዴት አለ አለው። ቃየል በልብህ ትዕቢት አላወቀም፣ በውኑ እኔ ወንድሜ የአቤል ጠባቂው ነኝን ሲል መለሰ። እግዚአብሔርም እንግዲያ ጠባቂው ካልሆንክ ስለምን ገደልከው? አሁንም ባለ ዘመን ሁሉ በምድር ሁሉ ላይ ድንጉጥና ተቅበዝባዥ ሁን በማለት እግዚአብሔር ቃየልን ረገመው። አዳምና ሔዋን ስለ ንጹሐን ጻድቁ ልጃቸው ስለ አቤልም ሞት 100 ዓመት በፍጹም ሐዘንና ለቅሶ ኖሩ። ከአቤልም ሞት ጀምሮ 100 ዓመት ከተፈጸመ በኋላ አዳምና ሔዋን በሩካቤ ሥጋ ተዋወቁ። እግዚአብሔር ከ8ቱ ቤተሰቦቹ ጋር ከማየ አህያው ያድነው ከኖህ ዘር ንጹሐን አባቶች እስከ ተወለዱ ድረስ ልጅ በመዋለድ ተባዙ። አብርሃምም ከማየ አህይ መዝነው በኋላ ላሉ ቅዱሳን አባቶች ተቀዳሚያቸው ነበረ፣ እግዚአብሔር ወዳጁ አድርጎታልና። ከዚያም የይስሐቅና የያዕቆብ ዘር በዛ። ትውልዳቸውም በረከተ 5 ቀን ተኩል እስኪፈጸም ድረስ እግዚአብሔር ከገነት ባወጣባት ሰዓት በተረገመችው ምድር ኑሮህን ትኖራለህ ብሎ ነግሮት ነበርና 5 ቀን ተኩል የተባለውም ትርጉሙ 5500 ዘመን ማለት ነው። አዳም ከገነት ከወጣ በኋላ እኒህ ዓመታት በተፈጸሙ ጊዜ የዓለም ሁሉ መድኃኒት የሚሆን የመምጫው ደግሞ ሰዓት ቀረበ። ይቅርባይ የሚሆን የእግዚአብሔር ትተው በጣዖት የሚያመልኩትንና የሰይጣንን ተገዥ የሆኑትን ሁሉ ሊያድናቸው ወዷልና። እግዚአብሔር አምላክን የወለደች እመቤታችን ማርያም ለእናትነት ስለመረጣት ከቀደሙ ንጹሐን አብራክ እየተከፈለች መጥታ ጻድቃንና ቅዱሳንን በሆኑ በነቢያት ዘር ከእሴይ ከዳዊት ወገን ከሚሆን አባቷ ተወለደች። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ላይ ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ያደረገው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወለደች በ3 ዓመቷ እግዚአብሔርን ታገለግለው ዘንድ አባትና እናቷ ወደ ቤተ መቅደስ አስገቧት። ከዚያም በመንፈስ ቅዱስ ሞግዚትነት በቅድስት ቅዱሳን ተቀመጠች። መጠነ አንስት ባደረሰች ጊዜም የገሊላ አውራጃ የሚሆን በናዝሬት በሽማግሌው በዮሴፍ እጅ አስጠበቋት። ከዚያም እግዚአብሔር ለዚህ ክብር የመረጠውን የመላእክት አለቃ ቅዱስ ገብርኤልን በናዝሬት ሀገር የምትኖር ወደ ኢያቄም ልጅ ሂድና ማደሪያዬ ትሆነኝ ዘንድ እሷን እንደመረጥኩ የምስራች ንገራት ብሎ አዘዘው። ገብርኤልም 6ኛው ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ሄደና በፊቷም ቆመ። እግዚአብሔር ከአንቺ ጋር ነውና ሰላምታ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። ዳግመኛም ከዘመዶቿ ወገን የሆነች ኤልሳቤጥ በመጥምቁ ዮሐንስ መወለድ የጸነሰች መሆኗን ስለነገራት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከፍተኛ አድናቆት አደረባት። በዚህም የተነሳ በእግዚአብሔር ፍቃድ እንደ ቃልህ ይደረግልኝ አለችው። እግዚአብሔርም ከእመቤታችን ዘንድ ወደ ሰማያዊ ማዕረጉ ተመለሰ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገብርኤልን ሰላምታ ከሰማችበት ቀን ጀምሮ ጽንሷ ከዕለት ወደ ዕለት እያደገ ሄደ። የመንፈስ ቅዱስ ጸጋም በእሷ ላይ አደረ። የኢያቄምና የሐና ልጅ የድንግል ማርያም የመጸነሷ ዜና በእስራኤል ማህበር ሁሉ ዘንድ ተሰማ። ይህንንም ለካህናት ነገሯቸው። በመካከላቸው ክርክር ተነሳና ማየ ዘለፋ ትጠጣ ብለው ደግሞ ወሰኑ። ከእስራኤል ሴቶች መካከል ሴሰኛ ሆና ብትገኝ ማየ ዘለፋ ያጠጧት እንደሆነ አንጀቷን በጣጥሶ ጽንሷን ቆራርጦ
ሆዷን በጥብጦ አደጋ ላይ የሚጥል ነውና የእስራኤል ሽማግሎችና መምህራንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የአባቷን ወንድም ዮሴፍን ወደ አደባባይ አውጥተው አደራ ያስጠበቅንህም የወንድምህን ልጅ እጮኛ ማርያምን አምጣትና ከማን እንደጸነሰች በፊታችን ታምን ዘንድ ስለ ድንግልናዋም እንመርመር ዘንድ አቅርባት አሉት። ዮሴፍም እሺ ብሎ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ እሷ እያለቀሰና እያዘነ ሄደ። ይገድሏት በማለት በልቡ አስቧልና። ከዚያም የይሁዳ ልጅ ሆይ ከማን እንደጸነሽ ንገርኝ፣ ያታለልሽስ ማን እንደሆነ አስረጅኝ አላት። እርሷም በብስራተ ገብርኤል እንደጸነሰች ነገረችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ገብርኤል እጅ ነስቶ የነገራትን ወይም ያበሰራትን የእስራኤል ልጆች አቃለዋልና እጇንም ይዞ ወደ አይሁድ ሊቃውንት አቀረባትና እንዴት እንዳደረገች ሁኔታውንም ደግሞ አስረዳቸው። እነሱም ግን ማየ ዘለፋ ጠጧት። ባጠጧት ጊዜ ፊቷ እንደ ፀሐይ ያበራ፣ ከልብሷም እንደ መብረቅ አይነት የሚያንጸባርቅ ብልጭታ ይወጣ ነበረ። ከፊቷም ብርሃን የተነሳ ተራራውን ገድሉ ሁሉ ብርሃን ሆነ። በዚያን የነበሩ አይሁድም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ከክብርት እመቤታችን ይህንን ታላቅ ተአምር በተመለከቱ ጊዜ ራሳቸውን ዘንበል አድርገው ከእመቤታችን እግር ስር ሰገዱ። ሰራዊቱም ሁሉ የእግዚአብሔር ቃል አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማኅፀን በመጸነሱ በቅዱሳን ነቢያት አንደበት እንደተነገረው ከአገልጋዩ ከዳዊት ወገን የማዳን መድኃኒታችን አስገኝቶ ሕዝቡን በቸርነት የጎበኘ የእስራኤል አምላክ አመሰገኑት። በዚያን ጊዜ ነቢዩ ዳዊት ውሆች ወይም ባሮች አንተን አይተው ሸሹ ያለውን ደረሰ፣ ተፈጸመ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ ማየ ዘለፋው በቀረበች ጊዜ ከዚያም የወጣው አስደንጋጭ ቃል አይሁድን አስደንግጧቸዋልና ይህን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማኅፀን ሳለ ያደረገው የመጀመሪያው ተአምር ነው። ይቅርታው ሀብተ ረድኤቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአራተኛ ጊዜ ያደረገው ተአምር ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታውን ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን እስከማይችለው ድረስ ተቀጠቀጡ። በዚያን ጊዜ ሰይጣናት ወደ አለቃቸው ወደ ዲያብሎስ ተሰበሰቡና ጌታ ሆይ ኃይላችን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው እሱ በዓለም የተወለደ ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስከመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዲያብሎስም የተወለደውን የጌታችን የኢየሱስ ክርስቶስን ምስጢረ ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ የኢየሱስ ክርስቶስ ምስጢረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወደ ወገኖቹ ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እርሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከእኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢይ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለ እሷ የተናገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ ትእዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ ሕዝቅያስ ልጅ ምናሴን በሱ ላይ
አስነስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተነገረለት ጊዜው ከመድረሱ በፊት ዓላማውን ወይም አቋምን አፈራረስኩት። እንግዲህ ማን ነው ያለ ስልጣኔና ያለ ትንቢቱ መትረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር? ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼ እስከ ሰማይ ደረስኩ። ወደ ባህር ጥልቀቶች ወረድኩኝ። በባህር ሁሉ ላይ ዋኘው። ወደ ተራራው ኮረብታም ወጣው። የዚህን ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚመጣውና ችግር ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10 ታላላቅ ተአምራትን ያደረገ የኤርትራን ባህር በበትር የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝም። ይህንን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃውያን አገዛዝ ነጻ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ላይ የመለሰ የነነዌ ልጅ ነብዩ ኢያሱንም በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናይ የሆነና 3 ዓመት ከ6 ወር ዝናብን እንዳይዘንብ የሰማይን በር በስልጣኑ የዘጋ ነብዩ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበረ። ነገር ግን ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደሱ ባያሳረገው ኖሮ በዚህ ዓለም እንዲገሉት ባደረኩት ነበረ። በባቢሎን አገረ ገዥ የነበረ ነቢይ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁ። እንዲሁም ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድም እንዲጣሉ አድርጌያለሁ። ፍጹም ትሕትና ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ አስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹን ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህም እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኛ ለኀፍረትና ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው 5ኛ ተአምር። ጌታ ኢየሱስ ክርስቶስ በተወለደ በዚያን ዘመን ዲያብሎስ ስለዚህ ስለተወለደው ሕፃን ታሪክ ማን ያስረዳኛል? በእርሱ መወለድ የተነሳ ከፍተኛ ውርደት አግኝቻለሁና አለ። ዓለምን ሁሉ ዞርኩ፣ ነገር ግን ስለ እርሱ ታሪክ የሚነግረኝ አላገኘውም። የዳዊት አገር የምትሆን ከቤተልሔም በስተቀር ያልደረስኩበት አገር የለም። በእውነት ነቢያት ስለሱ የተነበዩለት ይህ ሕፃን በዚያ ተወልዶ ከሆነ መንግስቴን እንደሚቀማኝ አልጠራጠርም። አሁንም ወገኖች ሆይ ኑ ወደ ቤተልሔም እንሂድና ሕፃኑ በእሷ ተወልዶ እንደሆነ እንጠይቅ፣ እንረዳ። ሰራዊታችንና አዘጋጅተን መንግስታችንን እጅ እስክናደርግ ድረስ የሚጠብቁትንና መላእክት እንዋጋቸዋለ። ከዚያም የዲያብሎስን ሰራዊት ከጌታቸውን ዙፋን በደመና ላይ ደግሞ አዘጋጁና አለቆቹን ዲያብሎስን ተሸክመው ከመላእክት ጋር ይዋጉ ዘንድ ወደ ቤተልሔም ተጓዙ። ከዚያም ሕፃኑ ኢየሱስ ያለባትን ቦታ መላእክት ከምድር እስከ ሰማይ ክንፍ ለክንፍ ተያይዘው ከበዋት ነበርና ገና ከሩቅ ሳሉ በተመለከቱ ጊዜ ዲያብሎስ ወይም ከሰራዊቱ አንዱ ስንኳ ወደ ቤተልሔም ሊቀርቡ አልተቻላቸውም። ይልቁንም ሕፃኑ ኢየሱስ ካለበት ቦታ በድፍረት አንቀርብም ባሉ ጊዜ የመላእክት አክናፍ እንደ መብረቅ ያለ የእሳት ፍላጻ እየተወረወረ ይነድፋቸው ጀመረ። ዲያብሎስም ከሰራዊቱ ጋር እየተደነቀ ወደ ቤቱ
ወደ ቤተልሔም ደርሼ ምናልባት ስለዚህ ታሪክ ያስረዱኝ እንደሆነ በዚያ ያሉትን እረኞችን ጠይቄ እስክመጣ ድረስ ከዚህ ጠብቁኝ በማለት ጭፍሮቹን አዘዛቸው። ይህንን ሁሉ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወራት ነው። ዲያብሎስም በሄደ ጊዜ እረኞችን የሰማይ መላእክት በአንድነት ሆነው በሰማይ ለእግዚአብሔር ምስጋና ይሁን፣ እነሆ በምድር ላይ ለሰው የሰላም መሰረት ተጥሏልና እያሉ ሲያመሰግኑ አገኟቸው። ደግሞ አንድ መልአክ ከእረኞቹ ጋር እየተነጋገረ እነሆ ለእናንተ ደስታ የሚሆን ምስራች ነግራችኋለሁ፣ የዓለም መድኃኒት የሚሆን ጌታ ኢየሱስ ክርስቶስ በዳዊት አገርና ከተማ ተወልዷልና፣ እነሆ ወደ ሀገር በገባችሁም ጊዜ መልእክቱን አንዲት ድንግል ልጅ ሕፃኑን በክንዷ ታቅፋ ታገኛላችሁ ብሎ ሲነግራቸው ሰማ። ዲያብሎስም ይህን ነገር በሰማ ጊዜ በግንባሩ ፍግም ብሎ ወደቀ። በዚያም ሐዘኑ በኀፍረት ወደ ወገኖቹ ተመልሶ ከእረኞቹ አስደንጋጭ ነገር ሰምቻለሁና ይህ ነገር እውነት ከሆነ ሁላችንም ጠፋን፣ አምላክ ሰው ሆኖ ከድንግል ተወልዷል ሲሉ ሰምቻለሁና አላቸው። ዳግመኛም እሱን በበደልኩት ጊዜ ከሰማያዊ ማዕረግ ያዋረደኝ የተወለደው ሕፃን በእውኑ እሱ ጌታ ፈጣሪ ይሆን? ይህንንስ ያህል መዋረድ ያዋርዳልን? አሁንም ከኢየሩሳሌምና ከቤተልሔም አደባባይ አልፈን መሄድ አለብን። የመወለዱን ነገር እርግጥ ሆኖ ከተገኘ ግን ለማለፍ የተቃረበችውን መንግስታችንን ከማለፏ በፊት ለራሳችን አስፈላጊ የሆነ ሕግ እናወጣለን አለ። በዚያም ጊዜ ጌታ ኢየሱስ ክርስቶስ የልደቱ ዘመን መቼ እንደሆነ ለማወቅ ነቢያትን፣ መጻሕፍት ተርጓሚ የሚያውቁ ወደ አይሁድ ሊቃውንት ዘንድ ፈጥኖ ሄደ። ይጠይቃቸው እንደማይሸሽጉት ተስፋ አድርጓልና ወደ ኢየሩሳሌም ከተማ ገብቶ በአይሁድ ታላላቅ ሊቃውንት መካከል ቆሞ ስለ ክርስቶስ መወለድ ነገር አንስቶ ያስረዱት ዘንድ አጥብቆ ጠየቃቸው። እነርሱም በይሁዳ አውራጃ በምትገኝ ቤተልሔም የዓለም መድኃኒት ይወለዳል ሲሉ ነቢያት ተናግረዋል ብለው መለሱለት። ይቅርታው ቸርነቱ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ስድስተኛ ተአምር ዳንኤል የቀመረው የሱባኤ ተፈጽሞ ከሆነ ክርስቶስ ተወልዷል፣ አልተፈጸመ እንደሆነ ግን እስከዛሬ አልተወለደም ማለት ነው። ይህንን ያለው ዲያብሎስ ብዙ ጭንቅ በደረሰበት ጊዜ ነው። ከዚያም ሰይጣን የክርስቶስን ዜና ልደት ይጠይቁ ዘንድ የእስራኤል ሽማግሌዎች አነሳሳ። እነሱም ወደ መምህሮቻቸውና የሕግ ሊቃውንቶች ወደ ኒቆዲሞስ፣ ወደ ቀለጴዎና ሰማዕትና ዲያቆናት አለቃ የሚሆን ወደ እስጢፋኖስ አባት ወደ ገማልያል ላኩ። ዳንኤል የሰባትን ሱባኤ ተመራምረው ክርስቶስ የሚወለድበትን ዘመኑ እንደደረሰ አገኙት። ከዚያም ኒቆዲሞስ እንዲህ አላቸው፣ ካህኑ ስምዖን ከአባቶቻችን ጋር ለንጉሡ ለበጥሊሞስ መጽሐፍትን ሲተረጉም በተሰነካከለበት ጊዜ የተናገረውን አውቃችኋልን? እሱም ነቢዩ ኢሳይያስ እንሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረውን ከዕብራይስጥ ቋንቋ ወደ ጽርዕ ቋንቋ እንደተረጎመው የእግዚአብሔር መልአክ ወደ እርሱ መጥቶ ይህች ድንግል እስክትወልድ ድረስ በዚህ ዓለም በአልጋ ተጣብቀ ትኖራለ፣ ሕፃኑም በዓይነ ታየዋለ ብሎታልና አሁንም ወደ እርሱ እንሂድና ስለዚህ ነገር ጠይቀን እንረዳ። እሱ የብዙ ዘመን ሽማግሌ ነው። ኑ እንፈልገው። በሕይወቱ ካለ ክርስቶስ እንዳልተወለደ እንረዳለን። ሞቶ ከሆነ ግን እንግዲህ በኢየሱስ ክርስቶስ እንደተወለደ እናውቃለን። መልአክም ለስምዖን ጌታ ኢየሱስ ክርስቶስ ሳታየው አትሞትም ሲል መልአክ ነግሮታልና። ሁሉም ወደ ቤተልሔም ሄደው ስምዖንን ከዚህ በሕይወት አገኙት። እሱም ከእርጅናው የተነሳ በመሬት ላይ ተኝቶ ነበረ። እነሱም ሰላም ይሁንልህ ባሉት ጊዜ እሱም መልሶ በትሕትና ቃል የጌታዬ ቸርነቱ ከእናንተ ጋር ይሁን አላቸው። እነሱም አንተ የተባረክ ሽማግሌ አረጋዊ፣ አንተ ተስፋ የምታደርገው መድህን ክርስቶስ ወደዚህ ዓለም መምጫው ደርሷልን ሲሉ ጠየቁት። እሱም አዎን
የመምጫው ጊዜ ደርሷል አላቸው። ይህንን በምን አወክ አሉት። ነቢዩ ኢሳይያስ ስለ ሰው ልጅ ድህነት በተናገረው ትንቢት በተሰነካከልኩ ጊዜ በሕመም ታስሮ የነበረው እጄ ስለተፈታ በዚህ አወኩ። በቤተ መቅደስ የምትኖር ነቢይት ሐናም ነግራኛለች አላቸው። ሰይጣን ግን ሰዎቹ የሚጠይቁትንና ስምዖን የሚሰጣቸውን መልስ ቆሞ ያዳምጥ ነበረ። የመምህራኑን የስምዖንንም ነገር በሰማ ጊዜ ፈጽሞ ታወከ። ከዚያም ወደ ጭፍሮቹ ተመለሰና የመድኃኔ ጌታ የመወለዱ ዜና ጠይቆ በትክክል እስኪረዳ ድረስ ጭፍሮቹን ከቤተልሔም አካባቢ ወዲያ ወዲህ እንዳይንቀሳቀሱ አዘዛቸው። ይቅርታው ቸርነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ያለ ሐሰት። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግር ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሳችን በክብርት እጅ አደራ እናስጠብቀሃለን። ራስን በበትር የተመታኸው እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ለኔ በበጎ ምስክርነት ይቆምልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ተአጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የኤልፊዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛ ልጆቻችሁን በተሰጣችሁ ስልጣን ባርኩን፣ አሜን። በፍጥረቱ ሁሉ አንደበት ለምትመሰገን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ነፍስና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግስትህ ሽረት በመለኮትህ ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ተቀበለን፣ እንደ ቸርነትህ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ትመልስ ዘንድ ለምናለን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ ያጣው በመንገድ በስደት ዓለም ያሉትን በመንገድ የወደቁትንም ሁሉ እግዚአብሔር ሆይ ተፈውስልን ዘንድ ለምናለን። ታስረው የሚጨነቁትን ፍርድ የተጓደለባቸውን በኢትዮጵያ፣ በሳውዲ አረቢያ፣ በተለያየ ቦታ ዓለማት ያሉትን ሁሉ እግዚአብሔር ሆይ ታስፈታልን ዘንድ ለምናለን። የይቅርታ አምላክ ሁላችንም ከቅዱሳኑ በረከት ታሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልንላችሁ እንወዳለን። ይህንን ምስል ድምጽ የምትከታተሉ ሁላችሁም ሼር እንድታረጉልን፣ ላይክ እንድታረጉ በቅዱስ አማኑኤል ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 28ን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚህ ቀን ጻድቅ ንጉሥ ቁስጥንጥኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም ደግሞ እሌኒ ነው። ቁንስጣም
ብራንጥያ ለሚባል አገር ንጉሥ ነው። መክሲሚያኖስም በሮሜ በአንጾኪያና በግብጽ ላይ ነግሶ ነበረ። ይህም ቁንስጣ አረማዊ ነበር፣ ግን በጎ ሥራ ያለው እውነትን የሚወድ በልቦናው ደግሞ ይቅርታን፣ ርኅራኄን የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አጋባት ወይም አገባት። እርሷም ክርስቲያናዊት ናትና ንጉሥ ቁስጥንጢኖስን ጸንሳ ወለደች። ስሙንም ቁስጥንጢኖስ ብላ ጠራችው። ይህም ዝንጉርጉር ማለት ነው። ከዚህ በኋላ ንጉሥ ቁንስጣ እሌኒን በዚያ ደግሞ ትቶ ወደ ብራንጥያ ከተማ ተመለሰ። እርሷም ልጇን ደግሞ እያሳደገች በዚያ ኖረች። የክርስትናን ትምህርትን አስተማረችው። ይቅርታንና ርኅራኄን በክርስቲያን ወገኖች ላይ ደግሞ እያደረገ በልቦናው ተዘራበት ነበረ። ከእርሷ ክርስቲያን ስትሆን በክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ ዕውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግስት ልጆች የሚገባውን ሁሉ በዚያም ደግሞ በኋላ ወደ አባቱ ደግሞ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት። ዕውቀትን የተሞላ ሆኖ ፈረስ መጋለብን ብረቱንና የጸና ሆኖ ደግሞ አግኝቶታልና በበታቹም ደግሞ መስፍን አድርጎ ሹሞ በመንግስቱ ላይ ደግሞ ሁሉ ስልጣን ሰጠው። ከ2 ዓመት በኋላ አባቱ አረፈ። ቁስጥንጢኖስም ደግሞ መንግስቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኝነት በአገሮች ሁሉ እስቲሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክትን ደግሞ ወደ እርሱ ላኩ። ከካሃዲ መክሲሚያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ወደ ምን እንደሚያደርጉ በአደባባይ ተቀምጦ እያሰበ ሲያዝን እነሆ ከቀኑ 6 ሰዓት በቀትር ጊዜ ህቡር እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስጣጥን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትህን ድል ታደርጋለህ ማለት ነው። የመስቀሉንም ብርሃን የፀሐይን ብርሃን ሲሸፍነው ደግሞ ባየ ጊዜ አደነቀ። በላዩ ስለተፈጸመውም አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣናቶችን አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቁስጥንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር አየኸው። በዚያ መስቀል አምሳል ላንተ ምልክት አድርግ፣ በእርሱም ጠላትህን ደግሞ ድል ታደርጋለህ አለው። ከእንቅልፍም በነቃ ጊዜ ልቡ ጸና። የወርቅ መስቀልንም አሰርቶ በነገሰበት ደግሞ ዘውድ ላይ አድርገው መኳንንቱንና ወታደሮችን ጭፍሮቹን ሁሉ መስቀል ሰርተው በጦር መሳሪያዎች ላይ ያደርጉ ዘንድ አዘዛቸው። እነሱም እንዳዘዛቸው አደረጉ። ይህም ደግሞ የሆነው በብራንጥያ ደግሞ በነገሰ በ7ኛው ዓመት ነው። የሮሜን ሰዎች ከስቃያቸው ደግሞ ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክሲሚያኖስ ሰምቶ በታላቅ ወንዝ ላይ ደግሞ ታላቅ ድልድይ ሰርቶ ወደ ቁስጥንጢኖስ ተሻግሮ ከእርሱ ጋር ተዋጋ። የመስቀሉን ምልክት ቀድሞ በታየ ጊዜ የመክሲሚያኖስ ሰራዊት ድል ይሆኑ ነበረ። የቁስጥንጢኖስን ሰራዊት የመክሲሚያኖስን ሰራዊት ብዙ ሰው ገደሉ። የቀሩትም ደግሞ ሸሽተው ሲሄዱ ከመክሲሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ደግሞ ወጡ። ድልድዩም ፈርሶ ፈርዖን በሰራዊቱ ጋራ እንደ ሰጠመ ደግሞ እንዲሁ መክሲሚያኖስ ደግሞ ከሰራዊቱ ጋራ ሰጠመ። ቁስጥንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋራ መብራቶች ደግሞ ይዘው በእንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት።
የተማሩ ደግሞ ሊቃውንትም የከበሩ መስቀልን ሲያመሰግኑ የሀገራችን መዳኛ ይሉት ነበረ። ለክብር መስቀሉም 7 ቀን በዓል አደረጉ። ቁስጥንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክሲሚያኖስና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ደግሞ ፈታቸው። ደግሞ የጣዖታትን ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ ተናገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዲያዋርዷቸው የጣዖቱትንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ሥራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ የክርስትናን ጥምቀትን ተጠመቀ። ሰራዊቱም ሁሉ ይህ የከበረ መስቀል ከተገለጠለት በኋላ በ4 ዓመት ነው። ከዚህ በኋላ በእርሱ ረዳትና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞችን አይሁድ ቀብረው ደግሞ ከደፈኑት ቦታ አውጥታ በዘመኑ ሃይማኖታቸው የቀና የ318 ጳጳሳት የአንድነት ስብሰባ በኒቂያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊ ደግሞ ስርዓት ተመሰረተች። ከዚህ በኋላ በበራንጥያ ታላቅ ከተማ ሊሰራ አሰበ። እንደ አሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአገያና በሶፊያ ታላቅ ቤተ ክርስቲያንን ሰራ። መንፈሳዊ በሆነ መልካም ጌጥ ሁሉ አስጌጣት። በውስጧም ከሐዋርያት የብዙዎቹን አጽም ደግሞ ከሰማዕታትና ከቅዱሳን ጻድቃን ስጋቸውን ስለሚሰበስቡ የክብር ባለቤት ጌታችን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ በኒቆሜዲያ ከተማ ጥቂት ታሞ አረፈ። ገንዘውን በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ አደረሱት። የጳጳሳት አለቆችና ካህናት ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት መዝሙርና በማህሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ቃልከ በከመ በሰማይ ከማሁ በምድር ይሲሐየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምይእዜሰ ተመንሥእ ታላርነ ወባልሐነ እንኩሎ ኩይስ መዚያ ገድ መንግስት አይለሰ ያላለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ቶር በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው።
ሁሉም ቤት አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ